ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ዲያጎ ኮስታን የአሊሰን ቤከር ተተኪ ለማድረግ በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። በተጨማሪም የፒኤስጂው አጥቂ ላይ ያላቸው ፍላጎት እየጨመረ እንደሆነም እየተዘገበ ይገኛል። እንደዚሁም የሊቨርፑል የቀድሞ ተጫዋችም ከዌስትሃም ዩናይትድ ሁለት ተጫዋቾችን ማስፈረም አለባቸው እያለን ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማምራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ተጫዋች የሰጠውን አስተያየት ነው። ጆን ሞልቢ የተባለው የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው በሰጠው አስተያየት ዌስትሃም ዩናይትዶች ከፕሪሚየር ሊጉ የሚወርዱ ከሆነና ወደ ሻምፒዮንሺፕ የሚሄዱ ከሆነ ሊቨርፑሎች ከነሱ ሁለት ተጫዋቾችን ማስፈረም አለባቸው። እነዚህም ሁለት ተጫዋቾች ጃረድ ቦወንና ማቲያስ ፈርናንዴዝ ናቸው እያለን ይገኛል። አያይዞም በሰጠው አስተያየት ሊቨርፑሎች እንግዲህ በዚህ ሰዓት ላይ 3 ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል። ፉልሃምን፣ ኤቨርተንን እንደዚሁም ደግሞ በቅርቡ ክሪስታል ፓላስን አሸንፏል። ነገር ግን ደግሞ ሶስቱንም ድሎች ስትመለከቱ አሳማኝ የሚባለው አይደለም። በአሳማኝ መንገድ አይደለም ማሸነፍ የቻሉት። የደርቢ ጨዋታውን ብትመለከቱ ሊቨርፑሎች ሙሉ ለሙሉ ማሸነፍ ነበረባቸው ብላችሁ አፋችሁን መልታችሁ አትናገሩም። እንደዚሁም ከክሪስታል ፓላስ ጋርም በተደረገው ጨዋታም ሊቨርፑሎች አሳማኝ አልነበሩም። በተለይ ደግሞ ክሪስታል ፓላሶች 3-4-2-1 ፎርሜሽን ይዘው ነበረ መግባት የቻሉት። ያንን ፎርሜሽን ደግሞ ሊቨርፑሎች ሰብረው ማለፍ ሲቸገሩ መመልከት ችለናል። ብዙ እድሎችንም መፍጠር ሲቸገሩ ተመልክተናል። በተለይ ደግሞ ሊቨርፑሎች የመጀመሪያውን ግብ ከማስቆጠራቸው በፊት እነሱ ነበሩ በጣም የተሻለ ሲንቀሳቀስ የነበሩት። የተለያዩ እድሎችንም ሲፈጥሩ መመልከት ችለን ነበር። በእርግጥ ጎል ካስቆጠሩ በኋላ ሊቨርፑሎች መምራት ከጀመሩ በኋላ የተሻለ መንቀሳቀስ ችሏል። እንደዛም ቢሆንም ግን በተወሰኑ አጋጣሚዎች ክሪስታል ፓላሶች በጣም አስፈሪ የሚባል የማጥቃት ሂደትን ሲያደርጉ መመልከት ችለናልና ሊቨርፑሎች አሁንም ማሻሻል ያለባቸው ነገሮች አሉ። አሁንም አሳማኝ ሆነው እየሄዱ አይደለም የሚገኙት። በእርግጥ ዋናው ነገር ጨዋታዎችን አሸንፈው መውጣት ነው። ከዛ በተጨማሪም ግን ፐርፎርማንሱ ሊያሳስበን ይገባል። በተለይ ደግሞ ለቀጣይ ዓመት በዚህ ሲዝን ካሳዩት የበለጠ ተሻሽለው መቅረብ መቻል አለባቸው። ያንን ነገር ደግሞ ለማድረግ ክለቡን የግድ ማጠናከር ይኖርባቸዋል። በዚህ መሰረትም እንግዲህ ሊቨርፑሎች ከዌስትሃም ዩናይትድ ሁለቱን ተጫዋቾች ቢያስፈርሙ ሊቨርፑሎችን ያጠናክራሉ ብዬ አስባለሁ። በተለይ ደግሞ በክረምቱ እንደሚታወቀው መሐመድ ሳላ ሊቨርፑልን የሚለቅ ይሆናል። ስለዚህ የመሐመድ ሳላ ተተኪን የግድ ማምጣት ያስፈልጋል። በዚህ ሰዓት ደግሞ ለመሐመድ ሳላ የቀረበው ተጫዋች ጃረድ ቦወን ነው። በእርግጥ ጎሎችን በማስቆጠር አሲስት በማድረግ ደረጃ በጣም ሰፊ የሚባል ልዩነት አለ። በዚህ ረገድ መሐመድ ሳላ በጣም የተሻለ ተጫዋች ነው። ነገር ግን ደግሞ የተጫዋቾቹን ፕሮፋይል ያጮት ስታይል ከተመለከትን ግን ጃረድ ቦወን ከመሐመድ ሳላ ጋር የሚቀራረብ ተጫዋች ነው እና ይህንን ተጫዋች ሊቨርፑሎች ማስፈረም ይኖርባቸዋል። በተለይ ደግሞ ላለፉት ጥቂት ዓመታት እንደተመለከትነው በፕሪሚየር ሊጉ የመጫወት ልምድ አለው። ለዌስትሃምም ጎሎችን ሲያስቆጥር አሲስትም ሲያደርግ የተመለከትነው ተጫዋች ነው። እንደዚሁም ደግሞ ከቀኝ ክንፍ በተጨማሪም የአጥቂው ስፍራ ላይ መጫወት የሚችል ተጫዋች ነው። ይህንን ደግሞ በዌስትሃምም ሲያደርገው የተመለከትነው ተጫዋች ነው። እንደዚሁም ደግሞ በቀጣይም በክረምቱም እንግዲህ ሊቨርፑሎች የተለያዩ ለውጦችን ያደርጋሉ ተብሎ ይጠበቃልና እንደዚህ አይነት ለውጦች በሚኖሩበት ሰዓት ደግሞ በፕሪሚየር ሊጉ ልምድ ያለውን ተጫዋች ማምጣት ለሊቨርፑል ትልቅ ጥቅም ይሰጣል ብዬ አስባለሁና ሊቨርፑሎች ይህንን ተጫዋች ለማስፈረም መንቀሳቀስ አለባቸው ብዬ አስባለሁ። ሌላኛው ተጫዋች ደግሞ ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ ዌስትሃም ቤት እንደተመለከት ነው መሀል ሜዳው ላይ በጣም አስገራሚ የሚባል ተጫዋች ነው። ገና ወጣት የሚባል ነው። ነገር ግን ደግሞ ጨዋታዎችን ማንበብ የሚችል ለሊቨርፑል ያጮት ስታይል መሆን የሚችል ሁሉ ነገር ያለው በጣም ኤክሰፕሽናል የሆነ ለየት ያለ ተጫዋች ነው። በተለይ ደግሞ በቀላሉ የሚቀማ ተጫዋች አይደለም። ሞባይል ነው። የተለያዩ ቦታዎችን ከቨር ማድረግ ይችላል። እንደዚሁም ደግሞ ቴክኒካሊም በጣም ጎበዝ የሆነ ተጫዋች ነው። እንደውም እሱም በተመለከትኩት ቁጥር የማስታውሰው የፒኤስጂን ሁለት የመሀል ሜዳ ተጫዋቾችን ነውና ኳሊቲ ያለው ተጫዋች እንደመሆኑ መጠን ሊቨርፑሎች ይህንን ተጫዋች ማስፈረም ይኖርባቸዋል። በተለይ ደግሞ ፋቢኖ ከሊቨርፑል ከለቀቀ ጀምሮ ተፈጥሯዊ የ6 ቁጥር ቦታ ተጫዋች የላቸው። በእርግጥ ባለፈው ሲዝን ግራቨንበርግ ያንን ቦታ በጣም በጥሩ ሁኔታ መወጣት ይችላል። ነገር ግን በዚህ ሲዝን ያለፈውን ዓመት አይነት እንቅስቃሴን እያደረገ አይደለም የሚገኙና ያንን ቦታ ከቨር ማድረግ የሚችል ተጫዋችን ሊቨርፑሎች የግድ ማስፈረም አለባቸው። ለዛም ደግሞ ማቲያስ ፈርናንዴዝ በጣም ጥሩ አማራጭ ነው የሚል አስተያየትን ሰጥቷል። ከዚህ ቀደምም እንግዲህ እነዚህ ሁለት ተጫዋቾች ስማቸው ከሊቨርፑል ጋር በስፋት ሲያያዝ መመልከት ይችላል። በተለይ ደግሞ ጃረድ ቦወን ከ2021-22 የውድድር ዘመን ጀምሮ ስሙ ከሊቨርፑል ጋር በስፋት ሲያያዝ የነበረ ተጫዋች ነው። በተለይ ደግሞ በዛን ወቅት ላይ የምታስታውሱ ከሆነ መሐመድ ሳላ ሊቨርፑልን ሊለቅ ይችላል የሚሉ ወሬዎችን ስንሰማ ነበርና መሐመድ ሳላን ደግሞ ቢለቅ ይተኳል ተብሎ ከታጩ ተጫዋቾች መካከል አንደኛው ጃረድ ቦወን የነበረውና ምን ያህል ሊቨርፑሎች በዛ ሰዓት እንደተመለከቱት ምን ያህል ፍላጎት እንደነበራቸው ሁላችንም የምናውቀው ነገር ነውና አሁን ላይ ደግሞ መሐመድ ሳላ ክለቡን የሚለቅ ይሆናል። በእርግጥ ጃረድ ቦወን በዚህ ሰዓት ላይ 28-29 ዓመቱ ላይ ደርሷል። እንደዛም ቢሆንም ግን
ልምድ ያለው ተጫዋች እንደመሆኑ መጠን ለሊቨርፑል ከፍተኛ አገልግሎት ይሰጣል ተብሎ ይጠበቃል። በተለይ ደግሞ መሐመድ ሳላህን የሚተካ ሌላ ተጫዋች ሊቨርፑሎች የሚያመጡ ከሆነ ያ ተጫዋች ሊቨርፑልን እስኪላመድ ፕሪሚየር ሊጉን እስኪላመድ ድረስ ጊዜ ያስፈልገዋል። በተለይ ደግሞ እንደነ ያንዲ አመንዲ እንደነ ባርኮላ አይነት ተጫዋቾችን የሚያመጡ ከሆነ በፕሪሚየር ሊጉ ልምድ ስለሌላቸው የግድ ፕሪሚየር ሊጉን እስኪላመዱ ድረስ አንድ ተጫዋች በክለብ ውስጥ ሊኖር ይገባል። እንደዚሁም ደግሞ በደከሙ ሰዓትም ደግሞ እነሱን ሊተካ የሚችል ተጫዋች ሊቨርፑሎች ያስፈልጋቸዋል። እንደዚሁም ደግሞ ሂጎ ኤኪቲኬ መጎዳቱን ተከትሎ የሱኑ ቦታ ከቨር ማድረግ የሚችል ተጫዋች እንደመሆኑ መጠን ሊቨርፑሎች ይሄንን ተጫዋች ቢያንስ እንኳን በ3 ዓመት ኮንትራት ቢያመጡ ትልቅ ጥቅም ይሰጣቸዋል ብዬ አስባለሁ። እንደዚሁም በተመሳሳይ መልኩ ማቲያስ ፈርናንዴዝም በቅርብ ጊዜያቶች ስሙ ከሊቨርፑል ጋር በስፋት እየተያዘ ያለ ተጫዋች ነው። በተለይ ደግሞ በጃንዋሪ ዝውውር መስኮት ስሙ ከሊቨርፑል ጋር በስፋት ሲነሳ ነበርና ምናልባትም በክረምቱም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ካች ኦፍ ሳይድ ይዞት የወጣውን ዘገባ ነው። እንደ ካች ኦፍ ሳይድ ዘገባ ከሆነ ሊቨርፑሎች የፒኤስጂ አጥቂ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ እንደሆነ ተናግሯል። ይህ የፒኤስጂ አጥቂ እንግዲህ 18 ዓመቱ ኢብራሂማ ሚባይ የተባሉ ተጫዋች ነው። ይህ ሴኔጋላዊ ተጫዋች እንግዲህ በፒኤስጂ ቤት በጣም ታለንትድ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ እየተነገረ ይገኛል። በእርግጥ በዚህ ሲዝን ለፒኤስጂ ብዙ ደቂቃዎችን መጫወት አልቻለም። እስካሁን ድረስ በአጠቃላይ በሊግ 21 ጨዋታዎችን ማድረግ ችሏል። ከነዚህ 21 ጨዋታዎች መካከል ደግሞ 9ኙን ብቻ ነው በቋሚነት መጀመር የቻለው። በአጠቃላይም 890 ደቂቃዎችን ማድረግ ችሏል። በእነዚህ 890 ደቂቃዎች ደግሞ አንድ ግብና 2 አሲስት ማድረግ የቻለ ተጫዋች ነው። እንደዚሁም ለሀገሩ ለሴኔጋልም እስካሁን ድረስ 10 ጨዋታዎችን ማድረግ ሲችል በእነዚህ 10 ጨዋታዎችም 3 ግቦችን ማስቆጠር የቻለ ተጫዋች ነው። በጣም ታለንትድ የሚባል ተጫዋች ነው። እንደዚሁም በግራም በቀኝም ክንፍ ላይ መጮት የሚችል ተጫዋች ነውና ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ እንደሆነ ነው እየተነገረ የሚገኘው። ተጫዋቹም እንግዲህ ምናልባትም ከፒኤስጂ ለመልቀቅም ፍላጎት እንዳለውም ነው ካች ኦፍ ሳይድ በዘገባው እየተናገረ የሚገኘው። በተለይ ደግሞ በፒኤስጂ ቤት ብዙ የመጮቻ እድል አለማግኘቱን ተከትሎ ወደ ሌላ ክለብ ሄዶ ኦፖርቹኒቲውን ለማየት አጋጣሚውን ለማየት እንደፈለገ ነው እየተነገረ የሚገኘውና ሊቨርፑሎችም እንግዲህ ይህንን ፍላጎቱን ተመልክተው ተጫዋቹን ለማስፈረም ፍላጎታቸው እየጨመረ እንደሆነ እየተነገረ ይገኛል። ይህ ተጫዋች እንግዲህ በፒኤስጂ ቤት እስከ 2028 ድረስ የሚያቆይ ኮንትራት አለው። እንደ ካች ኦፍ ሳይድ ዘገባም ከሆነ ደግሞ ይህ ተጫዋች እስከ 30-35 ሚሊዮን ዩሮ ድረስ ሊያወጡ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። በተጨማሪም ግን ከሊቨርፑሎች በተጨማሪም ሌሎች የፕሪሚየር ሊግ ክለቦችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። በዘገባው መሰረት ኒውካስል ዩናይትድ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ዌስትሃም እንደዚሁም ደግሞ ብራይተኖች ከሊቨርፑል ጋር በመሆን የዚህን ተጫዋች እድገት በቅርበት እየተከታተሉት ይገኛሉ። ሊቨርፑሎች ግን ከሁሉም ክለቦች በበለጠ ይህንን ተጫዋች የማስፈረም እድል እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ በግራም በቀኝም ክንፍ ላይ መጫወቱ ለሊቨርፑሎች ትልቅ ጥቅም ይሰጣቸዋል ተብሎ ይጠበቃል። እንደሚታወቀው በክረምቱ የዝውውር መስኮት ሊቨርፑሎች ዋነኛው ትኩረታቸው የክንፍ አጥቂዎችን ማስፈረም ይሆናል ተብሎ ነው የሚጠበቀው። በዋነኝነት 2 ተጫዋቾችን ያስፈርማል ተብሎ ነው የሚጠበቀው። ነገር ግን ደግሞ 3 ተጫዋቾችም ሊያስፈርሙ የሚችሉበት እድል እንዳለም ነው እየተዘገበ የሚገኘው እና ምናልባትም 2 ሲኒየር የሚባሉ ተጫዋቾችን እንደዚሁም ደግሞ 3ኛ ይህንን ወጣት ተጫዋችም ሊያስፈርሙ የሚችሉበት እድል ሊኖር ይችላል ብዬ አስባለሁ። በእርግጥ አብዛኞቻችን ይህንን ተጫዋች ተመልክተነዋል ብዬ አላስብም። ነገር ግን ደግሞ ሪፖርቶቹ እንደሚናገሩት ከሆነ ትልቅ ተስፋ የተጣለበት ተጫዋች እንደሆነ ነው እየተነገረ የሚገኝ። እናንተስ ይህንን ተጫዋች ተመልክታችሁታል? ከተመለከታችሁት በተጫዋቹ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች አሊሰን ቤከርን ለመተካት ዲያጎ ኮስታን ቀዳሚ ተመራጭ አድርገውታል እያለን ይገኛል። እንደሚታወቀው አሊሰን ቤከር በሊቨርፑል ቤት ያለው ቆይታ እስካሁን ድረስ አልተረጋገጠም። በተለይ ደግሞ ሰሞኑን የወጡትን ዘገቦች ከተመለከታችሁ ጁቬንቱሶች አሊሰን ቤከርን ማስፈረም ይፈልጋሉ። እንደዚሁም የ3 ዓመት ኮንትራትም አቅርበውለታል እየተባለ ይገኛልና ሊቨርፑሎች አሊሰን ቤከር የማጣት እድላቸው አሁን ላይ እንግዲህ እየሰፋ እየመጣ ነው የሚገኘውና እሱን ለመተካትም ደግሞ ሊቨርፑሎች የተለያዩ ግብ ጠባቂዎችን እየተመለከቱ ይገኛሉ። ከነዚህ መካከል ዲያጎ ኮስታ ቀዳሚው ስፍራ ላይ ተቀምጧል። ይህ የ26 ዓመት ግብ ጠባቂ እንግዲህ በፖርቹጋል በፖርቶ ነው እየተጫወተ የሚገኘው። በዛም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ላለፉትም ጥቂት ዓመታት የፖርቹጋል ብሔራዊ ቡድን ቁጥር 1 ግብ ጠባቂ መሆንም የቻለ በረኛ ነው። እንደዚሁም ግቡንም የሚመራበት መንገድም አስደናቂ ነው እየተባለ ይገኛል። ከተከላካዮቹ ጋርም ያለው ግንኙነት በጣም ምርጥ የሚባለው፣ እንደዚሁም ደግሞ የኳስ ስርጭቱም በጣም አስደናቂ ነው። እንደዚሁም ደግሞ ኮንፊደንስ ያለው ተጫዋች ነው። በተለይ ደግሞ በጫና ወቅት ላይም በጣም ኮንፊደንስ ያለው ተጫዋች ነው። በዚህም ደግሞ ሊቨርፑሎች እንደተማረኩ ነው እየተነገረ የሚገኙናል። ይህንንም ተጫዋች በጣም በቅርበት እየተመለከቱት ይገኛሉ። እንደዚሁም በሊቨርፑል ቤት ውስጥም ባሉ ሰዎች መካከልም ይህ ግብ ጠባቂ የአሊሰን ቤከር
ተተኪ መሆን ይችላል። አሊሰን ቤከርም ትቶት የሚሄደውን ቦታ ከቨር ማድረግ ይችላል የሚል እምነት አላቸውም ነው እየተባለ የሚገኘው። በተጨማሪም እንግዲህ ይህ ግብ ጠባቂ በኮንትራቱ ላይ የ52 ሚሊዮን ፓውንድም የውል ማፍረሻም እንደተቀመጠበት ነው እየተነገረ የሚገኘው። እዚህ ላይ እንግዲህ ያለኝ አስተያየት ምንድን ነው? ሊቨርፑሎች እንግዲህ ማማርዳሽቪሊን ከቫሌንሺያ ሲያስፈርሙት የአሊሰን ቤከር የረዥም ጊዜ ተተኪ ይሆናል ብለው ነበር ያስፈረሙት። ነገር ግን ደግሞ በዚህ ሲዝን ብዙ የመጮቻ እድል አላገኘም። እንደዚሁም ደግሞ ባገኘባቸው የመጮቻ እድሎችም ራሱ ገና የሚቀሩት ነገር እንዳለ የፊኒሽድ አርቲክል እንዳልሆነ በደንብ መመልከት ይችለናል። በተለይ ደግሞ ከኳስ ጋር የሚያደርገው እንቅስቃሴ አሁን በጣም ይቀረዋል። የኳስ ዲስትሪቢዩሽኑ ገና የሚቀረው ተጫዋች ነው። በእርግጥ አሊሰን ቤከር ለረዥም ዓመታት በሊቨርፑል ግብ ጠባቂነት ሲጫወት ቆይቷል። እንደሚታወቀው ደግሞ አሊሰን ቤከር የቀኝ እግር ተጫዋች ነውና ተጫዋቾቹ ከሱ ጋር በደንብ ተላምደዋል። ማማርዳሽቪሊን ስንመለከተው ደግሞ የግራ እግር ተጫዋች ነውና አንዳንድ ጊዜ ተከላካዮቹ ወደኋላ በሚመልሱበት ሰዓት ለማማርዳሽቪሊ በማይመች መንገድ ነው የሚመልሱለት። ያ ትልቅ ተጽዕኖ ፈጥሮ ሊሆን ይችላል። እንደዛም ቢሆንም ግን ከዚህ የተሻለ ነገርን ከሱ እንጠብቅ ነበረ። ነገር ግን ያንን ነገር እያገኘን አይደለም የምንገኘው። በእርግጥ ኳሶችን በማዳን ረገድ ማማርዳሽቪሊም በጣም አስደናቂ የሚባል ግብ ጠባቂ ነው። ይህንንም ደግሞ በፒኤስጂ የመጀመሪያው ዙር ጨዋታ ላይ በደንብ የተመለከትነው ነገር ነው። እንደዛም ቢሆንም ግን አሁንም የሚቀረው ነገር አለ። በተጨማሪም አሰልጣኝ አርነ ስሎት ራሱ በበረኛው ላይ በግብ ጠባቂው ላይ እምነት አላቸው ብዬ አላስብም። በዛ ምክንያት ምናልባትም ሊቨርፑሎች ሌላ ግብ ጠባቂ ሊያመጡ የሚችልበት ከፍተኛ እድል አለ ብዬ አስባለሁ። ነገር ግን ደግሞ ለዲያጎ ኮስታ 52 ሚሊዮን ፓውንድ ድረስ ያወጣሉ ብዬም ደግሞ አላስብም። በዛ ምክንያት ዲያጎ ኮስታ ወደ ሊቨርፑል ላይመጣ የሚችልበት እድል አለ። ምናልባት ፖርቶች ሂሳቡን የሚቀንሱ ከሆነ ሊቨርፑሎች ሊያስፈርሙት ይችላሉ። ነገር ግን ደግሞ ሊቨርፑሎች ዲያጎ ኮስታን ብቻ አይደለም እየተመለከቱት የሚገኙት ለዲያጎ ኮስታ አማራጭም ይሆናሉ ብለው 3 ግብ ጠባቂዎችን እየተመለከቱ ነው የሚገኙት። እነዚህም 3 ግብ ጠባቂዎች የብራይተኑ ባርት ቨርባርገን፣ የሰንደርላንዱ ሮቢን ሮፊስ እንደዚሁም የማንቸስተር ሲቲው ጄምስ ትራፎርድ ናቸው። እነዚህ 3ቱም ግብ ጠባቂዎች 23 ዓመታቸው ላይ ነው የሚገኙት። እንደዚሁም ከጄምስ ትራፎርድ በስተቀር ያሉት 2 ግብ ጠባቂዎችም በፕሪሚየር ሊጉም በቋሚነት ነው እየተሰለፉ የሚገኙት። ሁለቱም በተመሳሳይ 9 ክሊንሺቶችን ማስመዝገብ ችሏል። ጄምስ ትራፎርድ በበኩሉ በፕሪሚየር ሊጉ የመጀመሪያዎቹን ጨዋታዎች ላይ መሳተፍ ችሎ ነበረ። ነገር ግን ዶናሩማን ካስፈረመው በኋላ በፕሪሚየር ሊግ ብዙ የመጮቻ እድል ያላገኘ ግብ ጠባቂ ነው። በኤፍኤ ካፕና በካራባኦ ካፕ ግን አሁንም ድረስ ኳሊቲ ያለው ግብ ጠባቂ እንደሆነ በደንብ እያስመለከተ ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ግብ ጠባቂ በቅርበት እየተከታተሉት ነው የሚገኙትና ምናልባትም ዲያጎ ኮስታ ማይሳካላቸው ከሆነ ከ3ቱ ግብ ጠባቂዎች አንዱን ሊያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። ነገር ግን በዚህ ሰዓት ላይ የሊቨርፑል ዋነኛው ትኩረታቸው ዲያጎ ኮስታን ማስፈረም ነው እያሉን ይገኛሉ። በዚህ ዙሪያ እንግዲህ ያላችሁ ሀሳብ ምንድነው? በመጀመሪያ ደረጃ አሊሰን ቤከር ክለቡን ይለቃል ብላችሁ ታስባላችሁ? የሚለቀስ ከሆነ ለሱ ተተኪ ማን ቢመጣ ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።